ሰላም እንዴት ናችሁ? ሆሳም ነኝ ከኤችቲኤም አካዳሚ። በዛሬው ቪዲዮአችን የጎንደር ዩኒቨርሲቲ ግሎባል አፌር ሚድ ኤግዛም ጥያቄዎችን አብረን የምንሰራ ይሆናል። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ተማሪዎች ካላችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቱን በመጫን የቻናላችን ቤተሰብ እንድትሆኑ ሁላችሁንም በአክብሮት እንጋብዛለን። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልን። ቪዲዮቻችንን ስታዩ ደግሞ ቪፒኤን ኮኔክት እያደረጋችሁ ቪዲዮቻችንን ብታዩ ለኛ ትልቅ ሰፖርት ነውና ፕሊዝ ቪፒኤን ኮኔክት እያደረጋችሁ ብታዩ እንላለን። የዛሬው ጥያቄ እንግዲህ የጎንደር ዩኒቨርሲቲ ግሎባል አፌር ሚድ ኤግዛም ጥያቄ ነው። ስክሪን ላይ እንደምታዩት ጥያቄው 5 ትሩ ፎልስ ጥያቄ አለው። ወደ 17 ደግሞ ቹዝ ጥያቄ አለው። የተወሰኑ ደግሞ 4 ጥያቄዎች ደግሞ ብላንክ ስፔስ ጥያቄ አለው ማለት ነው። ጥያቄው ሞር ኮንሰፕቹዋል ጥያቄ ነው። ኮንሰፕት ላይ ቤዝድ የሆነ ነው። በሽምደዳ የሚሰሩት አይነት እንኳን አይደለም። ኮንሰፕት ላይ ቤዝድ የሆነ ጥያቄ ነው። በጣም ጠቃሚ ጥያቄ ነው። የጎንደር ዩኒቨርሲቲ ተማሪ ባትሆኑም የሌላ ግቢ ተማሪ ብትሆኑም ያግዛችኋል። ቢኮዝ ሌላ ግሎባል ሞጁል የለም። ተመሳሳይ ሞጁል ነው። ጥያቄው ደግሞ ኮንሰፕቹዋል ነው። ለሁሉም ግቢ የሚሆን አይነት ጥያቄ ነው። ስለዚህ ሁላችሁም አብራችሁ እንድትቆዩ ላለው በደንብ ኤክስፕሌን እናደርጋለን። ዲቴል ሀሳቦችን እናነሳለን። ለእናንተ ፈተና እንዴት እንደምትዘጋጁ የምናግራችሁ ነገር ይኖራል። አብራችሁን ቆዩ። ወደ ጥያቄዎቹ እናልፋለን። የመጀመሪያው ኢንስትራክሽን ወርክ ትሩ ኦር ፎልስ ጥያቄ ነው። ኩዌስችን ነምበር 1 As a member of this international world, everyone has to engage in the major issue facing the modern international community ይላል። እንግዲህ በመጀመሪያ ቪዲዮውን ፖዝ እያደረጋችሁ ጥያቄውን በራሳችሁ ለመስራት ሞክሩ። ከዛ መልሱን በሌላ ወረቀት ጻፉና አብረን እንሰራ ደግሞ ራይት እያደረጋችሁ ትሄዳላችሁ ማለት ነው። የመጀመሪያው ጥያቄ ምንድነው የሚለን? As a member of this international world, everyone has to engage in the major issue facing the modern international community ይለናል። ምንድነው መልሳችን የሚሆነው? ትሩ ነው የሚሆነው። እንግዲህ ዓለማችን ላይ የሚከሰቱ በጣም ብዙ ጉዳዮች አሉ። በእኛ ዘመን ራሱ ብታዩ በጣም ብዙ የሚከሰቱ ጉዳዮች አሉ። ፎር ኤግዛምፕል ኢንቫይሮንመንታል ክራይሲስ፣ ግሎባል ሄልዝ፣ ኢኮኖሚክ ስቴቢሊቲ። እነዚህ እንግዲህ አክሮስ ናሽናል ቦርደር ሁሉንም ኢንዲቪዥዋል የሚነኩ ጉዳዮች ናቸው ማለት ነው። ከነዚህ ጉዳዮች ላይ አለመሳተፍ፣ ስለነዚህ ጉዳዮች ግንዛቤ አለመኖር እያንዳንዱ ሰው ይጎዳል ማለት ነው። ፎር ኤግዛምፕል ከሰሞኑ ካያችሁ በአሜሪካና በኢራን ጦርነት በተፈጠረው የነዳጅ ዋጋ መጨመር ኤቭሪዋን የእያንዳንዱ ኢንዲቪዥዋል ህይወት አፌክት አድርጓል ማለት ነው። ስለዚህ እኛ ከዓለም ተገለል የምንኖር ህዝቦች አይደለም። ከዓለም ጋር ነው የምንኖረው። እነግዳለን፣ እንሸጣለን፣ ኢምፖርት እናደርጋለን፣ ኤክስፖርት እናደርጋለን። ከዓለም ጋር ያለን ኮኔክሽን በጣም አስፈላጊ ነው። ዓለም ላይ እየተካሄደ ስላሉ ጉዳዮች የግዴታ ማወቅ መቻል አለብን ማለት ነው። መመርመር መቻል አለብን። ምን እየተካሄደ ነው? ከፖለቲካ ርቆ መኖር ከባድ ነው። አሁን እኛ ሀገር ፖለቲካ ብለን አንደርስታንድ የምናደርገው ነገር እና ሪሊ ፖለቲካ የሚባለው ነገር ተመሳሳይ የሆነ ነገር አይደለም። በጣም አስተሳሰባችን ልክ አይደለም። ስለ ፖለቲካ ያለን አስተሳሰብ ማለት ነው። እኛ ሀገር ፖለቲካ ውስጥ መሳተፍ ማለት አብዛኛው ሰው የሚያስበው አክቲቪስት መሆን ማለት ይመስላል፣ ወይም ደግሞ የሆነ ፓርቲ ካድሬ መሆን አድርጎ ያስባል። እንደዛ ማለት አይደለም። ፖለቲካ ውስጥ መሳተፍ ማለት ምን ማለት ነው? መንግስት የሚያወጣውን ፖሊሲ ማወቅ፣ መንግስት ቀጣይ እርምጃዎቹ ምንድን ናቸው፣ ምን አይነት ውሳኔዎችን ያስተላልፋል፣ ከየትኛው ሀገር ጋር ምን አይነት ግንኙነት አለው፣ እነዚህ ነገሮች ማወቅ ነው ወሳኙ ነገር ማለት ነው እንጂ ግዴታ ፓርላማ መግባት አይደለም ፖለቲከኛ መሆን ማለት። የትኛውም ዜጋ ከሀገሩም አልፎ አክሮስ የቦርደር ኔሽን ከሀገሩ ድንበር አልፎ ዓለም ላይ ስለሚካሄዱ እያንዳንዱ ነገሮች ማወቅ ይኖርበታል። ኢንጌጅ ማድረግ መቻል አለበት ማለት ነው። the correct answer is true። ሁለተኛ ጥያቄ The beginning of international relation in the modern sense has nothing to do with the rise of the sovereign statehood in Europe ይላል። ምንድነው መልሳችን የሚሆነው? ፎልስ ነው የሚሆነው። እንግዲህ እንደምታውቁት የአውሮፓ ሀገሮች ተከፋፍለው ለ30 ዓመት አክል የሚሆን የእርስ በርስ ጦርነት አድርገው ነበረ። ይሄ ጦርነት እንግዲህ በ1648 ዘ ትሪቲ ኦፍ ዌስትፋሊያ ወይም ደግሞ ዘ ፒስ ኦፍ ዌስትፋሊያ በተባለ ስምምነት ጦርነቱ እንዲያበቃ ተደርጓል ማለት ነው። እና የዚህ ጦርነት ማብቂያ የሆነው የሰላም ድርድር እንግዲህ ፒስ ኦፍ ዌስትፋሊያ በመምጣቱ ሁለት ክሪቲካል የሆኑ ፕሪንሲፕሎችን ይዞ ነበረ ማለት። የመጀመሪያው ሶቨሬኒቲ ነው። እያንዳንዱ ሀገር በራሱ ግዛት ላይ ቶታል የሆነ አውቶሪቲ ያለው ማለት ፎር ኤግዛምፕል ብሪቴን ብትወስዱ ብሪቴን በራሷ ግዛት ላይ ሙሉ ስልጣን አላት። ሙሉ ነገር ያለማንም ጣልቃ ገብነት የማድረግ መብት አላት።
ቶታል ኦቶሪቲ ኦቨር ዜር ኦውን ቴሪቶሪ። ስለዚህ አንደኛው የስምምነቱ አካል ወይም ደግሞ ፒስ ኦፍ ዌስትፋሊያ አንደኛው ፕሪንሲፕል ይሄ ነበር፣ ሶቨርጂኒቲ ሉዓላዊነት የምንለው ነገር ነበረው ማለት ነው። ሁለተኛው ደግሞ ነን ኢንተርፈረንስ ሚል ፕሪንሲፕል ነበረው። አንዱ ስቴት በሌላኛው ስቴት ሀገር ጉዳይ ውስጥ ጣልቃ እንዳይገባ። ግልጽ ነው። ሉዓላዊ በሆነች ሀገር ውስጥ በውስጥ ጉዳዩ ጣልቃ ገብቶ ነገሮችን እሱ በሚመቸው መልኩ ላለማድረግ ነን ኢንተርፈረንስ የሚባል ፕሪንሲፕል ነበረው ማለት ነው። እነዚህ ሁለት ፕሪንሲፕሎች በዌስትፋሊያ ጊዜ የነበሩ ሁለት ፕሪንሲፕሎች ሞደርን የተባለው ኔሽን ስቴትን ፎሎን ከማድረግ አንጻር እና ኢንዲፔንደንት ካንትሪ ፍሬምወርካቸው ምን ይመስላል እንዲሁም ደግሞ ሃው ቱ ኢንተራክት እንዴት ኢንተራክት ማድረግ አለባቸው የሚለው ነገር ቢውልድ አፕ ከማድረግ አንጻር ከፍተኛ የሆነ ሚና ነበረው ማለት ነው። ጥያቄያችን ደግሞ የሚለው ምንድነው? ዘ ሞደርን ስቴት ሃዝ ነቲንግ ቱ ዱ ዊዝ ዘ ራይዝ ኦፍ ዘ ሶቨርጂን ስቴት ኢን ዩሮፕ። ከዩሮፕ ሀገሮች ጋር ሉዓላዊ የሆኑ ሀገሮች ራይዝ ከመሆን ጋር ይሄ ኢንተርናሽናል ሪሌሽን የሚለው ነገር ምንም አይነት ግንኙነት የለውም ነው የሚለን። ስለዚህ መልሳችን ምንድነው? ፎልስ ይሆናል ማለት ነው። Question number 3. The definition and scope of international relation is dynamic and determined by change of global politics ይላል። መደመርሳችን የሚሆነው ጥሩ ነው የሚሆነው። ኢንተርናሽናል ሪሌሽን ዲፊኒሽኑ ስኮፑ በጣም ዳይናሚክ ነው፣ በጣም የሚሰፋ ነው፣ እየሰፋ ያለ ነው። ፎር ዘ ፓስት ይርስ የነበረው የኢንተርናሽናል ሪሌሽን ዲፊኒሽን እና ስኮፕ እና አሁን በዚህኛው ክረንት ላይ ባለው የግሎባል ፖለቲክስ አምታችሁ ዲፋይን እናድርገው ቶሎ አይሆን። ዲፊኒሽኑ ሰፍቷል፣ ፕላስ ደግሞ ስኮፕም ሰፊ ነው ማለት ነው። ፊልዱ ራሱ ኮንስታንትሊ ኢቮልቭ የሚያደርግ ፊልድ ነው ማለት ነው። እንግዲህ ሜንሊ ፎከስ የሚያደርገው ሚሊተሪ ስትራቴጂ ላይ ሚሊተሪ ስትራቴጂ እና ሃይ ሌቨል ዲፕሎማሲ ላይ ፎከስ ያደርጋል። ነገር ግን እየሰፋ ሄድና ደግሞ ሎ ፖለቲክስ የምንላቸው ፎር ኤግዛምፕል እንደ ኢንተርናሽናል ትሬድ፣ ሁማን ራይት፣ ግሎባል ፓንደሚክስ እነዚህ ላይ ደግሞ ሞር ፎከስ ያደርጋል ማለት ነው። ሌሎች ደግሞ ኒው ቻሌንጆች አሉ ፎር ኤግዛምፕል ሳይበር ዌርፌር እነዚህም ላይ ፎከስ ያደርጋል ማለት ነው። ስለዚህ የኢንተርናሽናል ሪሌሽን ስኮፑ አጀስት እያደረገ ሌሎች ጉዳዮችንም አድሬስ ለማድረግ ይሞክራል ማለት ነው። ሶ ዳይናሚክ ፕላስ ደግሞ ስኮፑ በጣም እየሰፋ ያለ ነው ማለት ነው። ሶ ዘ ኮሬክት አንሰር ኢዝ ትሩ። Question number 4. The Lockean and the Hobbesian view on human nature that they have used to justify the nature of international relation is contradictory with one another ይላል። For this question the correct answer is ትሩ ነው የሚሆነው። እንግዲህ ሆብስ እና ሎክ የሚባሉ ሁለቱ ፊሎሶፈሮች ናቸው። የሁለቱ አይዲያዎች ሁለት ቱ ሜን ኢንተርናሽናል ሪሌሽን ቲዮሪዎችን ፎርም ለማድረግ መሰረት ነው። የሁለት ኢንተርናሽናል ሪሌሽን ቲዮሪዎች ፋውንዴሽን ነው የሁለቱ ሀሳብ ማለት ነው። የሆብስ ሀሳብ ሪያሊዝም የሚባለውን ኢንተርናሽናል ቲዮሪ ለሱ እንደ ፋውንዴሽን ነው ማለት ነው። እንግዲህ በሆብስ ወይም ደግሞ በሪያሊዝም ሀሳብሽን መሰረት የሰው ልጅ ኔቸር የሰው ልጅ ተፈጥሮ በጣም ጭካኔ የተሞላበት በጣም አረመኔ አድርጎ የሰው ልጅን ተፈጥሮ የሚያየው ማለት ነው። እና እነዚህ የሰው ልጅ ካራክተሪስቲክሶች ኢንተርናሽናል ሲስተሙን ኮምፒት እንዲያደርግ ምክንያቱም የሰው ልጅ ጨካኝ ከሆነ በጣም ማንም ማይራራ አይነት ከሆነ ኮምፒቲሽን በጣም ይበዛል። እንዲሁም ደግሞ ጦርነት ኮምፒቲሽን ካለ ደግሞ ወደ ጦርነት ሊያድግ ይችላል እና ይሄ የሪያሊዝም ወይ ደግሞ የሆብስ አሰፕሽን ነው። ስለሰው ልጅ ያለው አሰፕሽን የሰው ልጅ በጣም ኔስቲ ነው ብሎ ያስባል። በጣም ጨካኝ አረመኔ ነው ብሎ ያስባል። ይሄ የሰው ልጅ አረመኔያዊ ባህሪነት ደግሞ የኢንተርናሽናል ሲስተሙን ሞር ኮምፒቲቲቭ እንዲሆን ያደርገዋል። በጣም ውድድር የበዛበት እንዲሆን ያደርገዋል። በስተመጨረሻም ወደ ጦርነት እንዲያድግ ያደርገዋል ብሎ ነው የሚያስቀምጠው ማለት ነው። ይህ የሆብስ ሀሳብ ነው። ወደ ሎክ ጋር ደግሞ ስንመጣ የሎክ ሀሳብ ደግሞ ሊበራሊዝም የተባለው ኢንተርናሽናል ቲዮሪ ለሱ እንደ ፋውንዴሽን ነው ማለት ነው። ይሄ ደግሞ ሰዎችን የሚያያቸው በቃ ሰው ማለት እንደ ሶሻል ኤንድ ራሽናል ቢንግ ነው፣ ምክንያታዊ እና ማህበራዊ የሆነ ነው እና እንደዚህ መሆኑ ደግሞ ኢንተርናሽናል ሲስተሙን በኢንተርናሽናል ሲስተሙ ኮኦፕሬቲቭ እንዲሆን ያደርገዋል። ኮምፒቲቲቭ ከመሆን ይልቅ ኮኦፕሬቲቭ እንዲሆን ያደርገዋል። ትሬድ ሌጋል አግሪመንቶች እንዲኖሩ ያደርጋል ብሎ ነው የሚያስቀምጠው። ቢኮዝ የሰው ልጅ መልካም ነው ብሎ መልካም ነው ፕላስ ደግሞ ራሽናል ነው ብሎ አምክንያዊ ነው ብሎ ስለሚያስብ ኢንተርናሽናል ሲስተሙ ያናን ውድድር ይበዛበትና ጦርነት ይበዛበት ሳይሆን ሰው
ወይም ሀገርም ሊሆን ይችላል ወይም ግሩፖች ሊሆን ይችላሉ ኮኦፕሬት የሚያደርጉበት ተባብረው የሚሰሩበት ንግድና መሰል ነገሮች የሚሳለጡበት ሌጋል አግሪመንቶች የሚኖሩበት ነው ብሎ ያስቀምጣል ማለት ነው። ስለዚህ የሁለቱ ሀሳብ ተቃራኒ ነው። የሆብስ ሀሳብ ሪያሊዝም የተባለውን ኢንተርናሽናል ቲዎሪ ፎርም ለማድረግ ፋውንዴሽን ነው ማለት ነው። የሎክ አይዲያ ደግሞ ሊበራሊዝም የተባለውን ኢንተርናሽናል ቲዎሪ ፎርም ለማድረግ አሰብሽን ወይም ፋውንዴሽን ነው ማለት ነው። እና ዞሮ ዞሮ የሁለቱ ሀሳብ ኮንትራዲክት ያደርጋል ማለት ነው። ሶ ይህ የሂውማን ኔቸርን በመጠቀም ኢንተርናሽናል ሪሌሽንን ኔቸር ኦፍ አይአርን ዲፋይን ከማድረግ አንጻር ጀስቲፋይ ከማድረግ አንጻር የሁለቱ ሀሳብ ተጻራሪ ነው። ጥያቄው እንደዛ ነው የሚለን? አዎ ልክ ነው፣ ኮንትራዲክተሪ ነው። ስለዚህ ኮሬክት አንሰር ኢዝ ትሩ። Question number 5. Unlike in the domestic government, in international politics, no one has a monopoly and a coercive use of force. እንግዲህ በአንድ ሀገር ውስጥ እንደሚታወቀው መንግስት ካለ ያ መንግስት በተለያዩ ምክንያቶች ሞኖፖሊ ሊሆን ይችላል፣ አምባገነን ሊሆን ይችላል፣ ፈላጭ ቆራጭ እሱም ሊሆን ይችላል፣ ወይም ደግሞ በህጋዊ መንገድም ሆኖ ሞኖፖሊ ሊሆን ይችላል። መንግስት ሞኖፖሊ ነው ሲጀመር። ዶሜስቲክ ከሆነ በምርጫ የመጣ መንግስት ከሆነ ሙሉ ስልጣኑን መንግስት ነው የሚይዘው። ስለዚህ በዛች ሀገር ላይ ከመንግስት በላይ ውሳኔ የሚያሳልፍ አካል አይኖርም ማለት ነው። ነገር ግን በኢንተርናሽናል ደረጃ ስንመጣ ኢንተርናሽናል ፖለቲክ ደረጃ ስንመጣ ማንኛውም አካል ሞኖፖሊ ሊሆን አይችልም። ግልጽ ነው። ሞኖፖሊና በራሱ ብቻ ውሳኔ የሚያሳልፍ አካል በኃይል ሌሎችን የሚያንበረክ አካል ሊሆን አይችልም ነው የሚለው ጥያቄያችን። ምንድነው መልሳችን የሚሆነው? ጥሩ ነው የሚሆነው ማለት ነው። ሲንግል ካንትሪ ከሆነ ገቨርንመንት ባለው ኤሪያ ላይ ባለው ኢንቲቲ ላይ ሌጋሊ አሎድ የሆነ ፎርስ ሊጠቀም ይችላል፣ ፖሊስ ወይም ሚሊተሪ ሊጠቀም ይችላል ማለት ነው። በኢንተርናሽናል ፖለቲክስ ግን ስንመጣ ወርልድ ገቨርንመንት የሚባል ነገር የለም ማለት ነው። ስለዚህ ዲሴንትራላይዝድ የሆነ ፓወር ነው ያለው። ሞኖፖሊ የሚባል ስርዓት የለም በኢንተርናሽናል ደረጃ ማለት ነው፣ በኢንተርናሽናል ፖለቲክስ ደረጃ። ሶ ዘ ኮሬክት አንሰር ኢዝ ትሩ እንላለን። ወደ ቀጣይኛው ኢንስትራክሽን ደግሞ እናልፋለን። ቀጣይኛው ኢንስትራክሽን ቹዝ ነው። ቹዝ ጥያቄዎችን ደግሞ አብረን የምንሰራ ይሆናል። Question number 6. Which one of the following is the consideration to analyze international events from the perspective of individual ይላል። እንግዲህ ኢንተርናሽናል አናላይዝ የምናደርግባቸው 4 ሌቭሎች አሉ። ከነዛ ሌቭሎች ውስጥ እንግዲህ የመጀመሪያው ኢንዲቪጁዋል ሌቭል ነው። በፐርሰናል ደረጃ ወይም በሊደር ደረጃ የሊደሩን ካራክተሪስቲክስ ቢሄቪየር በማጥናት ኢንተርናሽናል ሪሌሽኑን አናላይዝ የምናደርግበት ወይ አለ። ሁለተኛው በስቴት ሌቭል አለ፣ በግሩፕ ሌቭል አለ፣ በሲስተም ሌቭል አለ። እነዚህ እንግዲህ ኢንተርናሽናል ሪሌሽን አናላይዝ የምናደርግባቸው ናቸው ማለት ነው። ይሄኛው ፍሮም ዘ ፐርስፔክቲቭ ኦፍ ኢንዲቪጁዋል ነው የሚለን አፕሮች ኤንድ ፐርሰፕሽን ኦፍ ፖለቲካል ፓርቲስ ኢን ዜር ካምፔን ይላል። ይሄኛው ሞር ስቴት ወይም ዶሜስቲክ ሌቭል ኦፍ አናላይዝ የምንለው ነው ማለት ነው። ምክንያቱም ፎከስ የሚያደርገው ዶሜስቲክ ግሩፕ ላይ ነው ፎከስ የሚያደርገው በእነሱ ኮምፒቲሽን ላይ እና ዶሜስቲክ ግሩፕ ላይ ፎከስ ስለሚያደርግ ይሄ ሞር ለዶሜስቲክ ወይም ደግሞ ስቴት ሌቭል ኦፍ አናላይሲስ ለሱ የቀረበ ነው ማለት ነው። ቢ ሃው ስቴትስ ኢንተራክት ዊዝ ኢች አዘር ኦን ማተርስ ሪሌቲንግ ቱ ዜር ናሽናል ኢንትረስት ይላል። ይሄ ስቴቶች እንዴት ኢንተራክት እንደሚያደርጉ ከናሽናል ኢንትረስታቸው አንጻር ማለት ነው። ይሄኛው ደግሞ ሲስተማቲክ ወይም ደግሞ ኢንተርናሽናል ሌቭል ሲስተማቲክ ሌቭል ነው ማለት ነው። ፎከስ የሚያደርገው ቤዝድ ኦን ዘ ቢሄቪየር ኤንድ ዘ ኢንተራክሽን ኦፍ ስቴት ላይ ስለሆነ ማለት ነው። ስቴት ላይ ቤዝድ ዘሚሆን ይሄ ሲስተማቲክ እንለዋለን። ሲ ሳይኮሎጂ ኤንድ ኢሞሽን ቢሃይንድ ፒፕልስ አክሽን ከሰዎች ጀርባ ያለውን ሳይኮሎጂ እና ስሜታዊ የሆኑ ነገሮችን ደግሞ ላይ ቤዝድ የሚሆን ከሆነ ደግሞ ይሄ ኢንዲቪዥዋል ሌቭል ይሆናል። ሶ ዘ ኮሬክት አንሰር ሲ። እንግዲህ በኢንዲቪዥዋል ሌቭል ናሽናል ኢንተርናሽናል ሪሌሽን አናላይዝ ስናደርገው ፎር ኤግዛምፕል የሊደሩን ካራክተሪስቲክስ ቢሄቪየር ማጥናት ለምሳሌ የሩሲያና የዩክሬን ጦርነት ወሰዱና ሁለቱ ሀገሮች ያላቸው ሀገራዊ ፍላጎት ምንድነው፣ ምን አይነት የጦር መሳሪያ ይጠቀማሉ ምናምን ከሚለው ነገር ወጥታችሁ የራሻው ፕሬዝዳንት ቭላድሚር ፑቲን ባህሪያቸው ምን ይመስላል፣ ስለ ጦርነት ምን ያስባሉ፣ ከዚህ ጦርነት ምን ማግኘት ይፈልጋሉ፣ እልህኛ ናቸው ወይ፣ ስለሳቸው ባህሪ የምታጣው ከሆነ ይሄ ኢንተርናሽናል ሪሌሽን አናላይዝ ያደረጋቸው ኢንዲቪጁዋል ፐርስፔክቲቭ ነው ተብሎ ይጠራል ማለት ነው።
ሳይኮሎጂ ኤንድ ኢሞሽን ቢሃይንድ ፒፕልስ አክሽን ማለት ነው። ሶ ዘ ኮሬክት አንሰር ኢዝ ይሆናል ማለት ነው። ዲ ላይ ዘ ፎሬን ፖሊሲ ኦፍ ስቴት ይላል። የሀገሪቷን የውጭ ጉዳይ ፖሊሲ ምን ይመስላል ብላችሁ ስትራቴጂ ኦፍ ገቨርንመንት ማለት ነው። እዚህ ላይ ደግሞ ዲል የምታደርገው ከሆነ ይሄ አት ስቴት ሌቭል ተብሎ የሚጠራ ነው ማለት ነው። ሶ ዘ ኮሬክት አንሰር ኢዝ ሲ። Question number 7. Leaders need to be alert and cope effectively with internal as well as external threats to their world and act like a lion and a fox in protecting their ናሽናል ሴኩሪቲ ዚስ አሰፕሽን ቤስት ፊትስ ዊዝ። እንግዲህ ሀገራቶች በጣም ንቁና ከውጭ የሚሆን ከውስጥ ለሚቃጣባቸው ማንኛውም ማስፈራሪያ የሚሆን ጥቃት በጣም ንቁ መሆን አለባቸው እና በተጨማሪም ደግሞ ላየን ኤንድ ፎክስ እንደዛ አክት እንደ ላየንና እንደ ፎክስ አክት ማድረግ አለባቸው። ለምን? የሀገራቸውን ናሽናል ሴኩሪቲ ፕሮቴክት ለማድረግ ብሎ የሚያስቀምጥ አሰፕሽን ወይም ቲዮሪ የትኛው ነው? ከዚህ ጋር ከአሁን ከተናገርኩት ዲፊኒሽን ጋር ቤስት ፊት የሚያደርግ ልክ እንደ ላየንና እንደ ፎክስ ማለት ልክ እንደ አንበሳ በጣም ጠንካራ የሆነ ሀገሩን ማያስደፍር በጣም ደፋር የሆነ ብርቱ የሆነ ጀግና የሆነ ኃይል ማለት ነው። ልክ እንደ ፎክስ ማለት ደግሞ ዲፕሎማሲያዊ መንገዶችን በመጠቀም ሌሎችን ማሳመን የሚችል ዋሽቶም ቢሆን ምንም ብሎ ቢሆን የሀገሩን ጥቅም የሀገሩን እንትን በቃ ሀገሩ እንዳትጎዳበት አድርጎ ዋሽቶም በዲፕሎማሲያዊ መንገድ አለ ላታሉ ምንም ብሎ ሀገሩን መጥቀም መቻል አለበት። ሶ ይሄኛው አሰፕሽን ከየትኛው ቲዮሪ ጋር ነው ቤስት ፊት የሚያደርገው ተብላችሁ የጠየቃችሁት? ይሄ አይዲያሊዝም ይላል። ይሄ ሊሆን አይችልም። ምክንያቱም አይዲያሊዝም ቲዮሪ ቢሊቭ የሚያደርጉት እንዴት ነው? የሰው ልጅ በጣም መልካም ነው ብሎ ነው የሚያስቡት እና ፎከስ የሚያደርጉት ደግሞ ሞራል ቫሊዩ ላይ፣ ኢንተርናሽናል ሎው ላይ፣ ዓለም አቀፍ ህጎች መኖር አለባቸው፣ መተባበር መኖር አለበት። እነዚህ ነገሮች ሲኖሩ ኮንፍሊክትን በጋራ መከላከል ይቻላል ብለው የሚያስቡ ለዘብተኛ አስተሳሰብ ነው ያላቸው። ሶ ኤ ሊሆን አይችልም። ቢጋ ስንመጣ ሪያሊዝም ዚስ ኢዝ ዘ ኮሬክት አንሰር። ይሄ የሪያሊስት ፐርስፔክቲቭ ነው ማለት ነው። እንግዲህ እነዚህ ሪያሊዝሞች ዓለምን የሚያዩት በጣም ዴንጀረስ የሆነ ፕሌስ ነው ብለው ነው የሚያስቡት። ስለዚህ ዋነኛውና ፕራዮሪታይዝ ቅድሚያ የሚሰጠው ጉዳይ ሰርቫይቫል እና ፓወር ነው፣ በጣም አስፈላጊው ነገር ብለው ነው የሚያስቡት ማለት ነው። ሶ የትኛውም ኔሽን ወይም ደግሞ ስቴት ሊደር ሁለት ነገር ሊኖረው ይገባል። አንደኛው ስትሬንግስ ቱ ፋይት ለማድረግ ጥንካሬ ሊኖረው ይገባል። ሁለተኛ ደግሞ ወጥመዶችን ለመጣል መቻል አለበት። ግልጽ ነው። የራሱን ሀገር ጥቅም ለማስከበር ሲል ሌሎች ሀገሮችንም ወጥመድ ውስጥ እያስገባ ዲፕሎማሲያዊ መንገዶችን እየተጠቀመ ለሀገሩ የሚጠቅሙ ነገሮችን ሁሉ ማድረግ መቻል አለበት ብለው ያስቀምጣሉ። ምክንያቱም ዓለምን እንደ ዴንጀረስ ፕሌስ ነው የሚያዩት፣ እንደ በጣም አደገኛ የሆነች ቦታ ነች። ሶ የስቴት ሰርቫይቫል እና ፓወር በጣም አስፈላጊ ነው ብሎ ስለሚያምኑ ማለት ነው። ሶ ዘ ኮሬክት አንሰር ኢዝ ቢ ይሆናል። ሲጋ ስንመጣ ማርክሲዝም ይሄኛው በኢኮኖሚክስ ክላስ ስትራግል ነው፣ እሱ ላይ ነው ፎከስ የሚያደርገው። የግሎባል ፖለቲክሱ ድራይቭ የሚደረገው ግሎባል ሳውዝን ኤክስፕሎት በማለት በመበዝበዝ ነው። ዌልዚ ካፒታሊስት ኔሽኖች አሉ አይደል? እነሱ ግሎባል ሳውዝን ይበዘብዛሉ። እዛ ላይ ነው ፎከስ የሚያደርገው። ኮንስትራክቲቪዝም ደግሞ ሰጀስት የሚያደርገው እንዴት ነው ኢንተርናሽናል ሪሌሽን ሼፕ የሚደረገው ሼር በሚደረጉ አይዲያዎች፣ በሶሻል አይዴንቲቲ፣ ሂስቶሪካል ኖርሞች፣ በእነዚህ ነው ኢንተርናሽናል ሪሌሽንሺፕ የሚደረገው እንጂ ሚሊተሪ ፓወር በማለት በኮንፍሊክት አይደለም ብለው ነው የሚያስቡት ማለት ነው። ሶ ዘ ኮሬክት አንሰር ኢዝ ሪያሊዝም ቢ። ስምንተኛ there are major philosophical dispute about the fundamental nature of international relation and among these Hobbesian philosophical stands about the nature of international relation states that እንግዲህ ስለ ኢንተርናሽናል ፋንዳሜንታል ኔቸር ኦፍ ኢንተርናሽናል ሪሌሽን በጣም ብዙ ፊሎሶፊካል ዲስፑቶች አሉ። ከነዚህ ውስጥ ሆቢስቲያን ፊሎሶፊካል የምንለው ነው እና እሱ ኢንተርናሽናል የኔቸር ኦፍ ኢንተርናሽናል ሪሌሽን እንዴት ነው ዲፋይን ያደረገበት ብላችሁ ተብሎ ነው የጠየቃችሁት።
A state of society to be in continual fear, solitary and honesty. B, a state of society to be lucid and non-violent. C, a state of society to be rational and peaceful. D, human being by their nature are sociable and free. D, none of the above. እንግዲህ እንደ ሆቢስቲያን ወይም እንደ ሆቢ እንደ ፊሎሶፈር ሆቢ አመለካከት ዓለም ላይ አንድ ገዢ ኃይል ከሌለ፣ አንድ የሚቆጣጠር ኃይል ከሌለ፣ ወይም ደግሞ በአንድ ሀገር ደረጃ ስናስበው ደግሞ በአንድ ሀገር ላይ መንግስት ከሌለ፣ የበላይ አካል ከሌለ ሁሉም ሰው ፍርሃት ላይ ይወድቃል። ለምሳሌ አንድ ሀገር ላይ መንግስት ከሌለ ሁሉም ሰው ራሱን ለመጠበቅ የሰው ልጅ በጣም በተፈጥሮ ጨካኝ ነው ምናምን ብሎ ስለሚያስብ ሁሉም ራሱን ለመጠበቅ ሽጉጥ ይገዛል። አንተ ጎረቤትን አታምነውም፣ ጎረቤት እንዳይቀድም ብለህ ሽጉጥ ትገዛለህ። እሱም አንተን ስለማያምን ጎረቤት እንዳይቀድም ሽጉጥ ይገዛል። ሁሌ በጎረቤት እየተያያችሁ እየተፈራራችሁ ኮንቲኔንታል ነው ፊል ሶሪ ናስቲ ጭካኔ የተሞላበት ነገራችሁ በአጠቃላይ ይመጣሉ ብሎ ነው የሚያስቀምጠው ማለት ነው። በዚህ አሁን በነገርካችሁ ዲፊኒሽን መሰረት ዘ ኮሬክት አንሰር ኢዝ ኤ ነው የሚሆነው። a state of society to be in continental fear, solitary and nasty። አሁን ነገርኳችሁ within a nation ነው። across a nation ደግሞ ብታዩት ለምሳሌ በአሁኑ ዘመን በጣም እየተለመደ የመጣው ነገር ምንድነው? ዘመናዊ የጦር መሳሪያዎችን መታጠቅ ማለት for example ኒውክለር ያለው ሀገር በጣም ይፈራል። አንዲት ሀገር ኒውክለር ከያዘች ጎረቤቷ ትፈራለች። ኒውክለር አላት አንድ ቀን ተነስታ ልታጠፋኝ ትችላለች ብላ እሷም ኒውክለር ትታጠቃለች ማለት ነው። ያቺ ሌላውም ሀገር ልክ እንደዛው የሆነ መሳሪያ ከታጠቀ ከሷ ዘመናዊ የሆነ መሳሪያ ደግሞ መታጠቅ ራሷን ለመጠበቅ ትሞክራለች ማለት ነው። ኢንተርናሽናሊ አንድ መንግስት ከሌለ የኢንተርናሽናል ሪሌሽን ወይ ደግሞ ኢንተርናሽናል እንትኑ ፌኖሜና ምንድነው የሚሆነው? ኮንቲኔንታል ፊል ያለበት በቃ የማያቋረጥ ፍርሃት ያለበት ሶሊተሪ ያለበት ኔስት ጭካኔ ምናምን የተሞላበት ዓለም ነው የሚፈጠረው ማለት ነው። ዘ ኮሬክት አንሰር ኢዝ ኤ ይሆናል። ቢ ላይ ስቴት ኦፍ ሶሳይቲ ቱ ቢ ሉሲድ ኤንድ ነን ቫዮለንት ዚስ ኢዝ ሞር ሊበራል ኦፕቲሚስቲክ ቪው ነው። ሊበራሎች ናቸው እንደዚህ አይነት ሀሳብ ያላቸው ማለት ነው። ሲጋ ስንመጣ ስቴት ኦፍ ሶሳይቲ ቱ ቢ ራሽናል ኤንድ ፒስፉል ይሄኛው ያው ሊበራል ሀሳብ ነው። ሂውማን ቢንግ ባይ ዜር ኔቸር አር ሶሻብል ኤንድ ፍሪ ይሄኛ ደግሞ የሎኪያን የዚህ ሰውዬ ሀሳብ ነው ማለት ነው። ዘ ኮሬክት አንሰር ኢዝ ኤ። ኩዌስችን ነምበር 9 which theory of IR supposed that states that share liberal values should have no reason for going to war against another state? እንግዲህ የትኛው የኢንተርናሽናል ቲዮሪ ነው ሊበራል ቫሉዎችን ሼር የሚያደርጉ ሊበራል ቫሉዎችን ሼር የሚያደርጉ ስቴቶች ወደ ጦርነት መግባት እንትናቸው ወይ ደግሞ ወደ ጦርነት የሚያስገባ ሪዝን አይኖራቸውም ብሎ የሚያስቀምጠው የትኛው ቲዮሪ ነው ብሎ ነው የሚጠይቀን። ኤ አይዲያሊዝም፣ ቢ ሪያሊዝም፣ ሲ ስትራክቸራሊዝም፣ ዲ ኮንስትራክቲቪዝም፣ ኤ ነው ዛባብ ይላል። የትኛው ነው? አይዲያሊዝም ቲዮሪ ነው ማለት ነው። አይዲያሊዝም ቲዮሪ እንግዲህ እንደሚለው ሰጀስት እንደሚያደርገው የሰዎች ኔቸር ኢሴንሻሊ ጉድ ነው ብሎ ነው የሚያስበው እና ጦርነት የሚባለው ነገር ያናል እንዲቀር የሚችል ነገር ነው እንጂ አስፈላጊ የሆነ ነገር አይደለም፣ በግድ የሚከሰት ነገር አይደለም ብሎ ነው የሚያስቀምጠው ማለት ነው። ሊበራል ቫሉዎችን ሼር የሚያደርጉ ሀገራቶች እነዚህ ሀገራቶች እንግዲህ ለምሳሌ ፍሪ ትሬድ የሚያደርጉ ኮኦፕሬት የሚያደርጉ ሀገራቶች ሞር ዘላቂ የሆነ ግንኙነት ይኖራቸዋል ብሎ ነው የሚያስቀምጠው። ስለዚህ ዘ ኮሬክት አንሰር ኢዝ ኤ ይሆናል። ሪያሊዝም ፎከስ ኦን ዘ ስትራግል ፎር ፓወር ኢን አናርኪክ ኦርደር ነው። ለኃይል ታገል ነው። ኃይል ካለ ትከበራለህ፣ ራስን ታስከብራለህ ብሎ ነው የሚያስቀምጠው ማለት ነው። ስትራክቸራሊዝም ይሄኛው ኢኮኖሚክ ስትራክቸር ኦፍ ዘ ግሎባል ሲስተም ላይ ነው ፎከስ የሚያደርገው። ይሄኛው አይሆንም። ኮንስትራክቲቪዝም ደግሞ ኢንተርናሽናል ሪሌሽንሺፕ የሚደረገው ሼር በሚደረጉ አይዲያዎች በአይዴንቲቲ ሶሻል ኖርምስ ነው እንጂ በፓወር በናሽናል ኢንትረስት በእነዚህ አይደለም ብሎ ያስቀምጣል። ዘ ኮሬክት አንሰር ኢዝ አይዲያሊዝም ይሆናል ማለት ነው። Question number 10 which system is manifested by the absence of one single power with a predominant ability to control other states? The absence of one single power is ምንድን ተብሎ ይጠራል? ወይ ባይፖላር ነው ወይ ደግሞ መልቲፖላር ነው። the correct answer is D, A and B ይሆናል ማለት ነው። ወደ ቀጣይ ጥያቄ ደግሞ እናልፋለን። Question number 11 of the following level of analysis, which one is manifested by the global system as the structure which states cooperate, compete and confront each other over the issue of national interest? And A, individual level, C, system level, C, group level, D,
ስቴት ሌቭል ኤ ነን ኦፍ ዘ አባቭ ይላል። መልሳችን መጀመሪያው ሲስተም ሌቭል ነው የሚለው ሲስተም ሌቭል ወይም ደግሞ ኢንተርናሽናል ሌቭል ማለት ነው። ይሄኛው እንግዲህ አት ቢግ ፒክቸር ነው ማለት ነው። የሀገራቶችን ኢንተርናል ካራክተሪስቲክስን ኢግኖር የሚያደርግ ኤግዛሚን የሚያደርገው በግሎባል ደረጃ ያለውን ነው ማለት ነው። በግሎባል ደረጃ ያለውን ስትራክቸር ነው አናላይዝ የሚያደርገው። አናርኪ፣ ዲስትሪቢዩሽን ኦፍ ፓወር፣ ኢንተርናሽናል ሎ ምናምን እነዚህ ነገሮችን አናላይዝ የሚያደርግ ከሆነ ሲስተም ሌቭል ተብሎ ይጠራል። ጥያቄያችን ልክ እንደዛ ነው። ሶ ዘ ኮሬክት አንሰር ኢዝ ሲስተም ሌቭል ቢ። 12ኛ ጥያቄ one of the following is wrong about realist assumption wrong የሆነ የትኛው ነው ብሎ ነው የሚጠይቀን። ኤ ኢንተግሬሽን ኤንድ ኮላቦሬሽን are crucial to solve the problem in IR. B. International relations are determined by soft power politics. C. The national system is largely self-help system. D. Nations should be build the capacity to defend themselves. C. E. C and B. F none of the above ይላል። realist assumption wrong የሆነ የትኛው ነው የሚለን የትኛው ነው ሞር የሚሆነው ኤ ነው። ኢንተግሬሽን እና ኮላቦሬሽን በኢንተርናሽናል ሪሌሽን ላይ ያለውን ፕሮብለም ሶልቭ ለማድረግ ክሩሻል አስፈላጊ ናቸው ይላል። እንደዛ ብሎ አያምኑ። ሶ ዘ ኮሬክት አንሰር ኢዝ ኤ። ቢም ሮንግ ነው። ሶፍት ፓወር ፖለቲክስ ሳይሆን ሃርድ ፓወር ፖለቲክስ ነው ዲተርማይንድ የሚደረገው ብሎ የሚያስቀምጡት። ሞር ግን ኤ ይሆናል። 13ኛ ጥያቄ which one of the following is correct about the difference between realism and liberalism? ስለ ሪያሊዝም እና ሊበራሊዝም ኮሬክት የሆነው የትኛው ነው ብሎ ነው የሚጠይቀን። ሶ ዘ ኮሬክት አንሰር ጥያቄ መንቱን አንብቡት፣ ቾይዙን አንብቡት። ትክክለኛ መልስ የሚሆነው ግን ቢ ላይ ያለው for the former conflict is inevitable. for the former ማለት for the realistic ማለት ነው። for the realistic for realism ጦርነት የሚቀር ነገር አይደለም። for the latter ደግሞ ወይም ደግሞ ለሊበራሊዝም ደግሞ ኮንፍሊክት አቮይድ መደረግ ይችላል ብሎ ያስባሉ። ይሄ ትክክለኛ አይዲያ ነው። ሶ ቢ ዘ ኮሬክት አንሰር፣ ሌሎቹ አይሆኑም። Question number 4. Sovereignty as one of the key concepts in international system refers to. sovereignty key concept ነው በኢንተርናሽናል ሲስተም እና sovereignty ሉዓላዊነት ሪፈር የሚያደርገው ምንድን ነው ይለናል። ኤ states autonomy in its foreign relations ልክ ነው አይደል? ሀገራቶች በራሳቸው በፎሬን ሪሌሽን ላይ በውጭ ጉዳዮች ላይ በራሳቸው የመወሰን መብት አላቸው። ትክክል ነው። ቢ ስቴትስ ኢንዲፔንደንስ ኢን ዶሜስቲክ አፌር ሀገራቶች ወይም ደግሞ ሀገረ መንግስት በሀገር ውስጥ ጉዳዩ ላይ ኢንዲፔንደንት ነው፣ ያለማንም ጣልቃ ገብነት መወሰን ይችላል። ትክክል ነው። ሲ ስቴትስ ኢንቮልቭመንት ኢን ዘ ኢንተርናሽናል ኮሚኒቲ ኢዝ ራይት። ስቴትስ ሱፕሪም አውቶሪቲ ዊዝን ኢትስ ኤንቲቲ ኢዝ ራይት። ቢ ኤንድ ኢዝ ራይት። ኤፍ ኦል ኦፍ ዘ አባቭ ይሆናል። ኤፍ ኢዝ ዘ ኮሬክት አንሰር። 15ኛ which of the following statement is not the basic assumption of liberal theory of IR? ስለ ሊበራል ቲዮሪ ኦፍ IR ቤዚክ አሰፕሽን ያልሆነው የትኛው ነው ብሎ ነው የሚጠይቀን። የትኛው ነው? ቢ ላይ ያለው the formation of balance power is a guarantee for the prevention of war. ባላንስ ፓወር መኖር በሀገራቶች መካከል ያለው የኃይል መጠን ተመጣጣኝ መሆኑ ነው ጦርነት የሚያስቀረው ብሎ የሚያስቀምጠው ሊበራል ቲዮሪ ሳይሆን ምን ቲዮሪ ነው? ሪያሊስት ኮንሰፕት ነው። ይሄ የሪያሊስቲክ አሰፕሽን ነው እንጂ የሊበራል አሰፕሽን አይደለም ማለት ነው። ሶ ቢ ኢዝ ኖት ዘ አሰፕሽን ኦፍ ሊበራል ቲዮሪ። ሶ ዘ ኮሬክት አንሰር ኢዝ ቢ። 16ኛ ጥያቄ which structure of global system highly but negatively affects the ability and opportunity of state to pursue their respective interests both cooperatively and competitively? ባይፖላሪቲ፣ ዩኒፖላሪቲ፣ መልቲፖላሪቲ፣ ዲኦን የትኛው ነው? ባይፖላሪቲ ነው። እንግዲህ ጥያቄው ምንድነው የሚለው የትኛው የግሎባል ሲስተም ነው ሀገራቶችን ኔጌቲቭሊ አፌክት የሚያደርግ እንዲሁ ደግሞ እድላቸውን የሚቀንስ ኦፕሽናቸውን የሚቀንስ አይነት እንትን የትኛው ነው ብሎ ጠይቀን ባይፖላሪቲ ነው። ባይፖላር የሆነ መንግስት ካለ ወይም ደግሞ ገዢ ካለ ዓለም ላይ ትናንሽ ሀገራቶች በኢኮኖሚ በጣም ዝቅተኛ የሆኑ ሀገራቶች አንዱን ሳይድ እንዲመርጡ ይገደዳሉ። ለምሳሌ ዩኤስኤስአር እና ዩኤስኤ ከአፍተር ኮልድ ዋር ወይም በኮልድ ዋር የነበረው የሲስተም ባይፖላር ሲስተም ነበረ። በዚህ ሲስተም እንግዲህ ዓለም በሁለት ተከፍላ ነበረ ማለት ነው። በዚህ ጊዜ ኔጋቲቭሊ አፌክት የሚያደርገው ምንድነው? ስሞለር የሆኑ ስቴቶች አንዱን ሳይድ እንዲመርጡ ይገደዳሉ ማለት ነው።
ነው ፎርስ ይሆናል አንዱ ሳይድ። በዚህ ጊዜ ኮምፒቲሽኑ ዜሮ ሰም ጌም ነው የሚሆነው ማለት ለምሳሌ ከዩኤስኤ ሳይድ ብትሆኑ ከዛኛው በኩል ደግሞ ማዕቀብ ይጣልባቸዋል። ከዚህ በኩል የምታገኙትን ነገር ከዛ በኩል ታጣላችሁ ማለት ነው። ሶ ባይፖላሪቲ ኢዝ ዘ ኮሬክት አንሰር። ኩዌስችን ነምበር 17 which one of the following is wrongly matched ይላል። wrongly matched የሆነው የትኛው ነው ይለናል። የትኛው ነው? ከኤ እስከ ኢ ባለው ሲ ላይ ያለው ማርክሲዝም ሜንቴኒንግ ፒስ ስሩ ኮኦፕሬሽን ኤንድ ዲያሎግ ይላል። ይሄ ሮንግሊ ማችድ ነው። ማርክሲዝም ሜንሊ ፎከስ የሚያደርገው ክላስ ስትራግል ላይ ነው። ይሄ ወርኪንግ ክላሱ በኦነር ኦፍ ፕሮዳክሽን ወይ ነው ብሩጎሬስ በሚባለው ክላስ ኤክስፕሎይት እየተደረገ ነው፣ እየተበዘበዘ ነው። ኢኳሊቲ ኦፍ ግሎባል ካፒታል ሲስተም አለ ብሎ ነው የሚያስቀምጠው እንጂ ፒስ ሶ ኮኦፕሬሽን ኤንድ ዲያሎግ ምናምን በሚል ነገር ላይ ፎከስ አያደርግም ማለት ነው። ይሄ የላይብራሊዝም አይዲያ ነው ማለት ነው። ሶ ሮንግሊ ማችድ የሆነው ሲ ላይ ያለው ነው ማለት ነው። እሺ ወደ ቀጣይኛው ፓርት ደግሞ እናልፋለን። ኦኬ ወደ ሶስተኛው ፓርት ደግሞ እናልፋለን። ፊሊንግ ዘ ብላንክ ስፔስ ኩዌስችን ነው። ኩዌስችን ነምበር 18 ብላንክ ኢዝ ዘ ሌቨል ኦፍ አናላይሲስ ዛት ኢኒሺያሊ አዶፕት ቶፕ ዳውን አፕሮች ቱ ስተዲ ኢሹ ኢንተርናሽናል ሪሌሽን ይላል። ቶፕ ዳውን አፕሮች ማለት እንግዲህ ኢንተርናሽናል ሲስተምን አስ ኤ ሆል ፍሮም ዘ ቶፕ ማለት ነው ማየት ማለት ነው። ስቴቶች እንዴት አክት ያደርጋሉ የሚለው ነገር ከኢንዲቪጁዋል ከሊደር አንጻር ከስፔስ ከነዚህ አንጻር ውጪ አት ኢንተርናሽናል ሲስተም ደረጃ ማየት ይሄ ምን ተብሎ ይጠራል? ሲስተም ሌቭል ተብሎ ይጠራል። ቶፕ ፍሮም ዘ ቶፕ ማለት ነው። So system level is the correct answer. Question number 19 blank is a situation that human beings were living in a continual fear and with socially by law of nature as Hobbes and Locke respectively. እነዚህ ሁለት ፊሎሶፈሮች እንግዲህ ሆብስ እና ሎክ የተባሉት ሁለቱ ፊሎሶፈሮች ስለ ተፈጥሮ መኖር ወይም ደግሞ ስለ ስቴት ኦፍ ኔቸር ሲያወሩ መንግስት ባይኖር ኖሮ ወይም ደግሞ መንግስት ከመመስረቱ በፊት የነበረውን የሰው ልጅ ህይወት በሚመለከት ነው የሚያወሩት ማለት ነው። በዛ ጊዜ እንግዲህ እንደ ሆብስ ሀሳብ ከሆነ የሰው ልጅ እርስ በራሱ ሊጎዳዳ የሚችል ፍጥረት ስለሆነ ሁሉም ራሱን ለመጠበቅ መሳሪያ ይታጠቃል፣ በጣም ይፈራራል፣ በጣም የተጨካከነ አይነት ሰው ይኖር ነበር ብሎ ያስቀምጣል። ወደ ሎክ ጋር ደግሞ ስንመጣ የሰው ልጅ መልካም ነው፣ ምክንያታዊ ነው፣ ያን ያህል እንትን የለም ብሎ ያስቀምጣል። ኤኒዌይስ ሁለቱ ፊሎሶፈሮች ቤዝድ ሆነው ይህን ያነሱበት ሀሳብ ምን ላይ ነው? ስቴት ኦፍ ኔቸር እዛ ላይ ነው። ያን ሲቹዌሽን ነው ኤክስፕሌን ያደረጉት ማለት ነው። ሶ ዘ ኮሬክት አንሰር ኢዝ ስቴት ኦፍ ኔቸር ይሆናል ማለት ነው። ኩዌስችን ነምበር 20 ብላንክ ኢዝ ኮንሲደርድ አዝ ዘ ከረንሲ ኦፍ ኢንተርናሽናል ፖሊሲ። የኢንተርናሽናል ፖሊሲ ከረንሲ የሚባለው ምንድን ነው? ዛት ኢዝ ፓወር ኢዝ ኮንሲደርድ አዝ ዘ ከረንሲ ኦፍ ኢንተርናሽናል ሪሌሽን። መኒ የኢኮኖሚ ከረንሲ ሲሆን ፓወር ደግሞ የኢንተርናሽናል ፖለቲክስ ከረንሲ ነው ማለት ነው። ብላንክ ኢዝ አይዲያ ዊች ኢዝ ቦርን ፍሮም ዘ ካንትስ ፐርስፔክቲቭ ኦፍ ፐርፔቹዋል ፒስ ኤንድ ፖስትሌት ዛት ዲሞክራሲ ዱ ኖት ጎ ቱ ዋር ዊዝ ኢች አዘር። ምንድነው ደግሞ ዲሞክራሲ ፒስ ቲዮሪ የምንለው ነው ማለት ነው። ሶ ኮሬክት አንሰር ኢዝ ዲሞክራቲክ ፒስ ቲዮሪ። ይሄ ቲዮሪ እንግዲህ መነሻው ከካንት ነው፣ ከኢማኑኤል ካንት ነው የተነሳው እና ይሄ ዲሞክራሲያዊ የሆነ የሰላም ቲዮሪ የሚባለው ቲዮሪ ምንድነው የሚለው ዲሞክራቲክ የሆኑ ሀገራቶች እርስ በርሳቸው ኮንፍሊክት ውስጥ ሊገቡ አይችሉም። ኮንፍሊክት ውስጥ እንኳን እንግባ ቢሉ እንኳን እንዳይገቡ የሚያደርጋቸው በጣም ብዙ ሪዝን አለ ብሎ ያስቀምጣል። ምክንያቱም የመጀመሪያው ነገር አካውንታቢሊቲ ነው። ዲሞክራቲክ የሆኑ ሀገራቶች ወደ ጦርነት እንግባ ቢሉ የህዝብ ፍቃድ ያስፈልጋቸዋል። ህዝቡ ደግሞ ጦርነት ቢጀመር የሚጎዳው ሰው ስለሆነ ወደ ጦርነት እንዳይገቡ ይከለክላቸዋል። ስለዚህ ሳይፈልጉ በዲፕሎማሲ መንገድ ችግራቸውን እንዲፈቱ ያስገድዳቸዋል ማለት ነው። ሶ ዲሞክራቲክ ፒስ ቲዮሪ ወይም ደግሞ ዲሞክራሲያዊ የሆነ የሰላም ቲዮሪ የምንለው በኢማኑኤል ካንት ቦርን የተደረገው ቲዮሪ ፐርፔቹዋል ፒስ ያመጣል። ዘላቂ የሆነ ሰላምን እንዲያመጣ በጣም ጠቃሚ ነው ማለት ነው። ሶ ዘ ኮሬክት አንሰር ኢዝ ዲሞክራቲክ ፒስ ቲዮሪ ይሆናል ማለት ነው። ኩዌስችን ነምበር 22 blank refers to a body of customary and conventional rules which are binding on state in their interaction with each other in the international system። ምንድነው ይሄ? ኢንተርናሽናል ሎው ነው ማለት ነው። ይሄ እዚህ ላይ እንግዲህ የተለያዩ ቲዮሪዎች ይኖራሉ።
እነዚህን ሀገሮችን የሚያስማሟቸው ማለት ነው። ሶ ዘ ኮሬክት አንሰር ኢዝ ኢንተርናሽናል ቲዮሪ ይሆናል ማለት ነው። እነዚህ ከስተመሪ እና ኮንቬንሽናል ሩሎች ናቸው። ሁለቱ ሀገራቶች ተስማምተው ያጸደቋቸው ህጎች ናቸው ማለት ነው። ሶ ኢንተርናሽናል ሪሌሽን ኢዝ ዘ ኮሬክት አንሰር። ጥያቄው ይሄን ይመስላል። የጎንደር ዩኒቨርሲቲ ግሎባል አፌር ሚድ ኤግዛም ጥያቄ አሁን ባያችሁት መልኩ ሰርተናል። ያልገባችሁ ነገር ካለ ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልን። በቀጣይ በሌሎች ግቢዎች ሚድ ኤግዛም ጥያቄዎች ተመልሰን የምንገናኝ ይሆናል። ለዚህ ዩቲዩብ ቻናል አዲስ ነው ተማሪዎች ካላችሁ ቻናላችንን ሰብስክራይብ በማድረግ ቻናላችን ቤተሰብ መሆን ትችላላችሁ። ላይክ ሼር ማድረግ እንዳይረሳ። መልካም የጥናት ጊዜ እንደላችሁ ተመኘን። እናመሰግናለን።